እስቲ አንዴ ወደኔ ቀረብ በሉና የሆነ ሚስጥር ልንገራችሁ። አንዴ ነው ወደዚህ ወደኔ እስቲ ደግሞ ባዶ አፋችሁን ከምትሆኑ ቺን ነገር ያዙበት። ወላሂ ምንም አልፈልግም። እዴ ምን ማለት ነው? ንቀት ነው? ተረጋጋ በእናትህ። ሄደህ የምታስፈራራውን አስፈራራ። ኧረ እንደዛ ከሆነ በሰላማዊ መንገድ እንፈተዋለን። እናንተን ፈርቼ ምናምን ደግሞ እንዳይመስላችሁ በዚህ ሰዓት እስር ቤት መግባት ደብሮኝ ነው እንጂ እናንተን ፈርቼ አይደለም። ለማያቅሽ እጅግ በጣም የሚገርም ነገር ተመልክተናል። በመንገድ ላይ ሙስሊሞችን የመናቅ እንለዋለን እንጂ ይሄ ግለሰቦችን የመናቅ ሁኔታ አንለው። እና በግዴታ የሰውን ሃይማኖት ለማስቀየር መሞከር፣ እንደዚህ ተጫጭኖ የሆኑ ነገሮችን ለማድረግ መሞከር ህግ ባለበት ሀገር እጅግ በጣም ያስገርማል። ከዚህ በላይ ንቀትን እንታገሳለን ብዬ አላስብም። ሰሞኑን ደግሞ አንድ እህታችን እንደዚህ ትላለች። ሱረቱል ዩሱፍን እየቀራው ነበርና አንቀጽ 67 ላይ ስደርስ ኢነከ የደኩና አዚም ያንሳ ለዓለም እንዴ ትክክል ነው። ግን አባይ ትክክል ነው። እና እጅግ በጣም ይገርማችኋል። ይሄንን ነገር ደግሞ ተቀብሎ የሆኑ አካላቶች ሙስሊም ካል ወሃብያ ከሆንሽ ወደፊት የምሰጠው አሁን ለሌሎቹ ጥንቃቄ ትምህርት በዛ መልኩ ሊሆን ይችላል እንጂ ላንቺ ምንም ትርጉም የለውም። ምክንያቱም ወሃብያ ብሎ ማለት ባት አምላኪ እሷን ከመምከር ይልቅ እንደዚህ አይነት መንገዶችን ተጠቅመው ብዙ ነገሮችን ለማበላሸት እየሞከሩ ነው። ለዚህ ልጅም ሁሱ መልስ ሰጥቷል። እዚሁ አጋጣሚ ተንኮለኛ የሚለው ቃል ትዝ አለኝ። ከይቅርታ ጋር መልስልሻለሁ። እጅግ በጣም በሚያስገርም መልኩ ደግሞ ከዚህ ሁሉ ጋጋታ በኋላ እቺ ልጅ መታ ይቅርታ ጠይቃለች። ባለፈው በሰራሁት ቪዲዮ ማለት ነው ስለ ሱረቱል ዩሱፍ ላይ ባነሳሁት አንቀጽ ማለት አንደኛ ነገር ይቅርታ በጣም በመጨረሻም ደግሞ እህታችን አንድ አሳዛኝ ዜና ነግራናለች። ከዶክተር አፍ 3 ወር ቀርቶሻል ልትሞቺ ነውና ያለሽን ጊዜ በደስታ አሳልፊ። እናንተ እስቲ ለመሞት 3 ቀናት ብቻ ቢቀራችሁ እስቲ ምንድነው የምታረጉት? በዚህ 3 ቀናት ውስጥ እስቲ ምን አይነት ነገሮችን ልታረጉ ትችላላችሁ? እኔ እኮ እናንተ ጥጋብ የት እንደሚያደርሳችሁ አላውቅም። እኔ በጣም ይገርማል። አልበላም ተው ያሳለፍነውን አትርሱ። ተው አሜሪካ ልጅ ስታሳድግ፣ ኢትዮጵያ ልጅ ስታሳድግ ሞት አይደለም እንዴ? ሞት እኮ ይሄ ጥጋባችን የት እንደሚያደርሰን አናውቅም። እንደዚህ ያደጉ ልጆች አሁን እድላቸው ምን አይነት እድል ይኖራቸዋል ብላችሁ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። ሰላም ነን አልሐምዱሊላህ። ሁላችንም እዚህ ቤት ውስጥ ስንገባ ምን እናደርጋለን? ላይክ መደረጉ እንዳይረሳ። እጅግ በጣም ነው ላይካችን እያነሰ ያለው። ሁላችንም ላይክ እናደርጋለን። ቀጥታ ወደ ቪዲዮአችን። ሰላት እንድትሰግዱ ፈጅር ላይ ፋዘር ቀስቅሷችሁ ጫማችሁ ላይ ውሃ ደፍታችሁ ስትመለሱ ሰይጣን ደግሞ ይሄንን ስራችሁ ከተመለከተ በኋላ እጅግ በጣም ያስገርማል። ሰይጣንም ያስገርም ተንኮሉ እንግዲህ ውስጣችን ውስጥ ያለው ጫማ ደፍተህበት የምትመለሰው አንተ። ሁላችንም እኮ ይሄንን ነገር እንትን ብለን እናውቃለን። ተው አዑዙ ቢላሂ ሚነሽ ሸይጣን ረጂም። ስሜቱ ከባድ ነው። ባሮች ጠንከር በሉ እና እንደዚህ አይነት ችግሮችን ለመፍታት ሞክሩ። የእነሱ ህልምን ለመኖር ሞክሩ። እሺ ባሮች ጠንከር በሉ። እቺን እኮ መግዛት በጣም ቀላላት። ፌራሪ፣ ላምቦርጂኒ በጣም ቀላል ነገር ነው። ይሄንን ነገር አታካብዱ። ወይ ረብል አቋማ ማሻአላ ሞዴል ናት። እንዴት ያር ሞዴል ናት። ሙስሊም ሞዴል የለውም ከአንድ ሰው በስተቀር ነብዩ መሐመድ ነው ሰው አለይሂ ሰላቱ ወሰለም። ሙስሊም ሞዴል የለውም። ሞዴላችን ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ብቻ ናቸው እያለ ነው። ለዚህ ልጅ ክብር ይገባዋል።
እጅግ በጣም በሚያስገርም መልኩ እጅግ በጣም በሚያስደንቅ መልኩ ደግሞ ሁሱ ለዚህ ኡማ አንድ ነገር ማስተላለፍ ፈልጋለሁ እያለ ነው። ይሄ መልእክቱ ምንድነው? እስቲ አብረን እናዳምጠው። ጠንካራው ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? በእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ ይቻለ። አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራችኋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ አለ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን ያከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እሳት ራሱን ያዳነ በማመንና በመስራት ማለት ነው። ይሄ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥል ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም እኮ የወደች ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? እንዳትቀመጥም እኮ ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው ይሄን ሁሉ የምንጨነቅለት ዱንያ መልሷች ናት ማለት ነው። ከአነከ ገሪብ እየተባለ ነው። እንደሱ መኖር መቻል አለብን። ይሄ ሁሉ ጭንቀት ሲጀምር አያስፈልግም። በቃ ቀለል እስቲ አንዴ በቃ ቀለል እናድርገው። ዛሬ ደግሞ ጁምዓ ስለሆነ እስቲ ደግሞ ከኡስታዞች አንዳንድ ነገር እንስማ። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة እስቲ ከነዚህ ሁሉ ኡስታዞቻችን ስንት ነው እስቲ የምታውቁት? እስቲ አንቺ ስንት ነው የምታውቂው? አንተ ስንት? እኔ እኮ በቃ እኔና አንተ ሲጀብር ስለ ኳስ ተጫዋቾች እንጂ ስለ ሌላ ነገር ትተናል። ሳታውቁ ሰዎችን አትናቁ። አላሁ አክበር። ኡመሬ መሀል አስፋልት ላይ ምን እንደምትሰራው? ይሄው መሀል አስፋልት ላይ ኡመር፣ መሀል አስፋልት ላይ ምንድነው? ትናንትና እዛ ነበርኩ፣ ዛሬ እዚህ ነኝ። መጠጥ ቤት ነበርኩ ትናንት። ምንድነው እዛ ጋር? ጭፈራ ቤት፣ መጠጥ ቤት። አልሐምዱሊላህ ዛሬ እኔ ሙስሊም ነኝ። አልሐምዱሊላህ። ኧረ በአላህ አልሐምዱሊላህ። ወላሂ ከዛ አላህ አውጣ አላህ ቀይር ለሐውላ ወላ ቁወተ አላህ ሚሳው ኡመሬ ጥራት ይገባው ለዓለማት ኢንሻአላህ። ደግሞ ካው ካለበት ደረጃ ትደርሳለህ ኢንሻአላህ በኢዝኒላህ። አላህ ይቀበል። አሜን አሜን። ተክቢር አላሁ አክበር። ተክቢር ሰለምቴው ሙአዝኛል ለማስተወቀር ነው ይሄን ሁሉ ነገር እያረክ ያለከው።
እጅግ በጣም ያስደስታል። እንደዚህ ሰላምቴዎቹ ጠንከር ሲሉ ከኛ በላይ ኢማን ሲኖራቸው ከኛ በላይ ለሆነ ነገር ወኔ ሲኖራቸው እጅግ በጣም ያስደስታል። እኛም ያለንበትን ቦታ በደንብ ቼክ ማድረግ መቻል አለብን። ሲቀጥል ደግሞ 1986 ላይ ልመልሳችሁ። አሁኑ ሰዓት መንግስት እጁን ባለማግባቱ አንድ ዳቦ ስንት ነው? 25 ሳንቲም። ደሃ ህዝባችን እነኚህ ካፒታሊስቶች ካፒታሊስት ካደርጉ ድረስ ምን በልቶ ሊኖሩ ነው? ያደርሳቸዋል? አያደርስም። መንግስት ገብቶ ቁጥጥር ካላደረገበት እኛ የመንግስት እጅ ይጥበብ አንልም። ለነጋዴም በመጠኑ አድርጎ የራሱ ትልቅ ቦታዎችን መያዝ፣ ሁለተኛ በነጋዴ ላይ ቁጥጥር ማድረግ። ይሄ ከሌለበት እንዳሻቸው እያደረጉ ህዝቡን እንደ ድሮ በባሪነት ሊመልሱን ነው። ስለዚህ አንቀበልም። አንደኛ 10 ልጅ ያለው ሰው ዛሬ 30 ዳቦ ለማግኘት ወደ 12 ብር 50 ይከፍላል። ግን ድሮ ብር 50 ነው የሚገዛው። ግን ልጆቹ ምን ያብላ? ገና ነጋዴው አድጎ ህዝቡ እስኪቀመጥ ድረስ ህዝቡ ላልቅ አይችልም። ለህዝብ መመቸው መንግስት በሰፊ እጁ ሳገባ ነው። አመሰግናለሁ። ይበለን። ለካ እንደዚህም ብላችኋል እናንተ። እነዚህ ሰዎች ግን አሁን አሉ ይሄንን ላይፍ እየተመለከቱ ነው። 4 ቲክቶከሮችን የህዝብን ሞራልና ሙያዊ ክብር አዋርዳቸዋል በማለት ፖሊስ በቁጥጥር ስር አውሏቸዋል። እነዚህ ቲክቶከሮች እነማን ናቸው? አንደኛ የሰይጣን ማህበርተኞች ወይም ኢሉሚናቲ ነን እኛን ምሰሉ እያሉ ሲቀሰቅሱ የነበሩት ዛሃራና ፈትያ ሲሆኑ፣ ሁለተኛ የመምህርነትን ክብር ያዋረደው ዴስክ ላይ የቆመውና የተማሪ ኪስ ሲፈትሽ የነበረው ለታ፣ ሶስተኛ መንገድ ላይ ሰግጥ ፈምስ እያለ ራቁቱን ሲሮጥ የነበረው ኤዶም ሁሉም ታስረዋል። ፖሊስ በዚህ አላበቃም። ከእንግዲህ ቲክቶከር ነን እያሉ ህዝብ የሚያዋሩትን አልታገስም ብሎ ቀይ መስመር አስምሯል። እናንተስ ምን ትላላችሁ? ሊወገዙ የሚገባቸው ቲክቶከሮች እነማን ናቸው? እርምጃውስ ምን መሆን አለበት ትላላችሁ? መልካም ጊዜ። ከበዓል ያፈነገጡ ነገሮች ላይ እንደዚህ እርምጃ ሲወሰድ እጅግ በጣም ያስደስታል። እነዛ ደግሞ እስላም ነን ብሎ ደግሞ ሌላ አካልን ይዞ እንደሰማችሁት ነው እንግዲህ 666ን ተቀላቅለናል ብሎ እንደዛ እያወሩ የነበሩትን በቁጥጥር ስር መዋላቸው እንደነዚህ አይነት ሰዎች እጅግ በጣም ማጨብጨብ አለብን። በቃ በ1 ሚሊዮን ብር የሚያወጣ ቁርአን መህር ያለው ቆንጆስ እንዴት ነሽ? ሰላም ነው። ለቲክቶክ ቪዲዮ እየሰራው ነው። እሺ ምን ነበረ? እሺ እኔ ብዙ ጊዜ የምሰራው ስለ ትዳር ነውና የወደፊት ትዳር አጋርሽ ምን አይነት ወንድ ቢሆን ትመኛለሽ? ግዴታ መግለጽ አለብኝ? አዎ ገና አልተፈጠረም ጀነት ነው ብሎኛል ብዬ ነው እኮ። ግን ሞር ቢሆን ገና ጀነት ነው፣ ገና አልተፈጠረም፣ ገና ጀነት ነው እያለች ነው። ምን እሺ እንቀጥል። ቢሆን ደስ የሚለኝ 1 ሚሊዮን 1 ሚሊዮን ምን 1 ሚሊዮን እንደማይሆንም በቃ 1 ሚሊዮን ብር የሚያወጣ ቁርአን መህር ያለው። ኦኬ ሌላ መስፈርት አለሽ? ቆይ 1 ሚሊዮን ያምጣና እናስበታለን። ይሻል። እሺ 1 ሚሊዮን የሚያወጣ ቁርአን መህር ያለው ምንድነው? ምን ማለት ነው? ፍቹ ምንድነው? እስቲ ኮሜንት ስር ሁላችሁ እንዴ ያንሳል። 1 ሚሊዮን ብር መህር ከሆነ በጣም ያንሳል። እውነት ይሄ ንቀት ነው። እኔ እንደዚህ እንትን አላላችሁም። የምር ተው። 1 ሚሊዮን ምን አላት? እየሳይ በሽተኛ ትመስላል። ምን እናያመም እስቲ ሳልሞት የመግሪብን ሶላት ልስገድ እኔ እየሞትኩ ነው ያለው በአንድ ሰሞን ይህ ፓላስቲናዊ መነጋገሪያ ሆኗል። ለሶላት ያለውን ፍቅር ተመልከቱ። እዚህ አንገቱ አካባቢ በጥይት ይመታና ወደ ሆስፒታል ይመጣል። ሐኪሞች እርሱን ለመርዳት ሲረባረቡ እሱ ግን አንድ ነገር ነው የሚለው፣ እኔ ሶላት መስገድ ነው የምፈልገው። አሁን በህይወት አለሁ፣ በህይወት ላልኖር እችላለሁ። የሶላት ሰዓት ደርሷል፣ የመግሪብን ሶላት ልስገድ እችን ነበር የሚለው። እባካችሁ መግሪብ እንድሰግድ አድርጉኝ፣ አሁን በህይወት አለሁኝ፣ እኔ እየሞትኩ ነው፣ ይህንን ብቻ ነው የምፈልገው ይላል። ተመልከቱ እስኪ በየትኛውም ሃይማኖት ውስጥ ሆኖ የዚህ ልጅ የእምነት ጥንካሬ ግን ሳታደንቁ በእውነት ማለፍ አትችሉም። ምን አይነት የሶላት ፍቅር ነው? አስቡት እስኪ። ይህ ሶላት ማለት ነው እንዳያመልጠው የሚያደርገውን ጥረት። ሱብሃንአላህ። አላህ ግን ስንት አይነት ባሪያዎች አሉት። እስኪ እኔ በትንሽም ቢሆን ላሳያችሁ። እናንተ ግን የፕላስ ምልክቷን መጫናችሁን አትርሱ። نصلي المغرب انا حي هاي الطلب انا حي نصلي المغرب نصلي المغرب تفضل نصلي المغرب نصلي المغرب اسمع نصلي المغرب አንተ ልሞት ነው እያልክ ነው። እኛ ግን በቁማችን የሞትን ስንቶቻችን እንዳለን ብቻ እኔ ግራ ገባኝ እኮ። ራሳችንን የቱ ጋር ማየት እንዳለብን አሁን
ቁጭ ብለን መመልከት አለብን። መግሪብን አልሰገድኩም ልሞት እችላለሁ እያለ ነው። እኛ ደግሞ ስንት መግሪቦችን አውቀን እያሳለፍን ያለ ነው እኛ። በመጨረሻም ደግሞ ጆን ዳንኤል ወደ ሚዲያው ላይ ተመልሷል። ከተመለሰ በኋላም ደግሞ እንደዚህ ብሎ አውርቷል። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። የተማርከው አንተ ብቻ አይደለም፣ ካንተ በኋላ ያሉትም ደግሞ ወደፊትም ደግሞ ወደዚህ ሚዲያ መምጣት ለሚፈልጉት ለብዙዎቹ አርአያ ሆኗል ብዬ አስባለሁ። ይሄ ልጅ ከመንግስት ጋር ምን ያክል መጋጨት ዋጋ እንደሚያስከፍልም ያስመለከተን ነው። በመጨረሻም ደግሞ ማስተር አብነት ለሙስሊሞች አንድ መልእክት ልኳል። ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። እንደሰማችሁት ነው። ሙስሊሞች ዱዓ እንድታደርጉልኝ ይፈልጋለሁ እያለ ነው። ይሄ ልጅ ደግሞ ለሙስሊሙ ራሱ ብዙ ቦታዎች ላይ ገዛ በመስጠት ለመስጊዶችን ሄዶ በማየትና ለሙስሊሞች ሄዶ መስጊዶችን በመስራት ይታወቃል። ብዙ መስጊዶችንም ሄዶ እንዳገዘ ሁላችንም እናውቃለን። እስቲ ሁላችንም ለዚህ ሰው ዱዓ እናድርግለት። እጅግ በጣም አስፈሪና ተአምራዊ የሆነ ዝናብ በኢራን ዘንቧል። ከጀርባ የምትመለከቱት ደም የመሰለው ውሃም እንግዲህ በኢራን መሬት ላይ የዘነበው ዝናብ ነው። ይህ ነገር እንግዲህ በርካቶችን እያስገረመ እንዲሁም ደግሞ በኢራን የሚኖሩ ነዋሪዎችን እያስደነገጠ ይገኛል። በኢራን ለሚኖሩ ዜጎችም ሁለት ተቃራኒ ስሜቶችን በአንድ ቀን የሚያስተናግዱበት አስገራሚ የሆነ ክስተት ሆኗል። ከ50 ዓመት በኋላ ድርቅ ያጋጠማት ኢራንም እንግዲህ በዚህ ሰዓት ዝናብ ዘንቧል። የዘነበው ዝናብ ግን እንደምትመለከቱት ሙሉ ለሙሉ መሬቱን እንዲሁም ደግሞ የሆርሙዝን ወደብ በደም የሸፈነ እንደሆነም ተነግሯል ማለት ነው። በአካባቢው ላይ የሚገኙ ሰዎችም በአሁን ሰዓት አደባባይ ላይ ወጥተው ደስታቸውን እየገለጹ ይገኛሉ። ነገር ግን የዘነበው ዝናብ እና እንደምትመለከቱት ቀለሙ ደግሞ በርካቶችን አስደንግጧል። ከወራት በፊት በኢራን ዋና ከተማ ቴህራን እንግዲህ የዝናቧ 89% የሚሆነው ዝናብ መቀነሱን ተከትሎ 10 ሚሊዮን የሚሆኑ ኢራናውያን ዋና ከተማዋን ቴህራንን ለቀው ይወጣሉ የሚሉ ዜናዎች ነበሩ። በተጨማሪም ደግሞ ኢራን በቴክኖሎጂ ዝናብን ለማዝነብ ጥረት እያደረገች እንደነበረም ተዘግቦ ነበረ። ነገር ግን በዚህ ሰዓት ዝናብ ዘንቧል። ነገር ግን እንደምትመለከቱት እንግዲህ የሆርሙዝን እንዲሁም ደግሞ አካባቢው ላይ ያሉትን ደሴቶችና መሬቶች በደም ሸፍኗል ማለት ነው። በኢራን ውስጥ የሚገኙ ነዋሪዎችም እንግዲህ ቀጥታ ከሃይማኖታዊ ነገር ጋር ይያያዛል እያሉ እየጸለዩ ነው የሚገኙት። ነገር ግን የሳይንስ ተመራማሪዎች እንደተናገሩት ከሆነም የአይረን ኦክሳይድ ክምችት ስላለ ኦክሳይዱ ከዝናብ ጋር ሲገናኝ የተፈጠረ ክስተት ነው ሲሉ እንግዲህ ተናግሯል። በዚህ ጉዳይ ላይ ሀሳብና አስተያየት ካላችሁ ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች ኢራን መንግስታዊ ስነ ስርዓትን ትቀይራለች የሚሉ ፍራቻዎችም እየታዩ ህዝቡ እንደዚህ በድርቅ ከተመታ ወደ መንግስት ሊነሳ ይችላል፣ መንግስት ብዙ አማራጮች እያሉት ዘግቶብናል ብሎ እያወሩ ነበር። በዚህ ጉዳይ ላይ ደግሞ እስራኤል መንግስታችሁን ቀይሩ እንጂ እኔ ንጹህ ውሃ አቀርብላችኋለሁ ብላ ቃል እየገባች ነበር። ከብዙ ቦታዎች ቃል እየተገባላቸው ነበር። መንግስታቸውን ብቻ ወይም ደግሞ ሸሪዓዊ ህጎችን በዛ ሀገር ላይ የማይፈልጉ ሀገራት እነ ዌስተርኖች እየጠየቁ ነበር። ህዝቡ ይህንን አማራጭ ካገኘ ደግሞ በድርቅ ከሚጎዳ ይሄኛውን ስነ ስርዓትን ለማስወደቅ ይነሳል ተብሎ እየተፈራ ነበር። ከዶክተር አፍ 3 ወር ቀርቶሻል ልትሞቺ ነውና ያለሽን ጊዜ በደስታ አሳልፊ ተብሎ ሲነገራችሁ በጣም ነው የሚከፋው፣ በጣም ነው የምታዝኑትና እኔ በጣም ነበር ያዘንኩት፣ በጣም ነበር የከፋኝ። ግን ምንድነው ያሰብኩት እዛ ጋር ቆም ብዬ ያሰብኩና እንዴ እነሱ እኮ አላህ አይደሉም፣
የፈጠረኝ አንድ አላህ ነው፣ ያመጣብኝም አንድ አላህ ነው፣ የሚያነሳውም አንድ አላህ ነው ብዬ ነው በቃ አላህን ተማምኜ እኔ ካንሰርን አሸንፈዋለሁ ብዬ ነው። ካንሰር እኔን አያሸንፈኝም፣ እኔ ካንሰርን አሸንፈዋለሁ ብዬ ነውና ወደዚህ እንትን ያልኩት። በጣም ነው ዶክተሮቹ የሚገረሙብኝ። ይመሰክናለሁ። እና ልላችሁ የምፈልገው ያው በቃ በትንሽ ነገር ተስፋ አትቁረጡ። ወላሂ በትንሽ ይሄ ነገር የፈለገ ትልቅ ነገርም ይሁን እኔ በዚህ ምድር ላይ ነው የምላችሁ ከካንሰር የበለጠ ትልቅ ነገር አለ ብዬ አላስብም። ሁላችንም እኮ ጉዳት አለብን፣ ሁላችንም እየተፈተንን ነው። ግን የምንፈተንበት ፈተናዎች ደግሞ ይለያያሉ። ወይ አንቺን በራስ ምታት ይፈትንሻል፣ ወይ ደግሞ ገንዘብ ሰጥቶሽ ሀብታም አድርጎሽ ይፈትንሻል፣ ወይ ደግሞ አሳጥቶሽም ደግሞ ይፈትንሻል። እኔን ደግሞ አላህ ሲፈትነኝ ከዳ ቤተሰብ ነው የተወለድኩት። አልሐምዱሊላህ ምንም አልነበረኝም። ግን ደግሞ ይህንን በሽታ ደግሞ ሲያመጣብሽ እንኳን እኔ አይደለውም በጣም ሀብታም የሆነ ሰው ራሱ ንብረቱን ሸጦ በጣም ብዙ በባዶ ነው የሚቀረው። እና እኔ ደግሞ አልሐምዱሊላህ ከአንዴም ሁለቴም ሶስቴም በእናንተ እገዛ ህንድ ተመላልሼ ታክሜ በስተመጨረሻ እግሬ ተቆርጦ መጥቷልና አልሐምዱሊላህ። እቺ ልጅ ትልቅ ውለታ ከኛ ያላት እሷ መታመሟ ለእኛ ብዙ ነገሮችን አስተምሯል ብዬ ተስፋ አረጋለሁ። በተለይ ደግሞ በትናንሽ ነገር የምንማረር አይነት ሰዎች እግሯን አታራሱ ይሄ ሌላ ነገር እንደተሰጣት አይነት ነገር አስመስላ ነው እያወራች ያለችው። ሰብሯን እና ፈገግታዋን ከተመለከትን በኋላ ራሳችንን መመርመር መቻል አለብን። ሲቀጥል ደግሞ አንድ እህታችን በቁርአንን አልቀበልም የሚል ፓርተን ተናግራ ነበር። ምን አለች? ሰላም አለይኩም ሀባይቢ እንዴት ናችሁ? እኔ ያለው ደህና ነኝ አልሐምዱሊላህ። እናንተ ሱረቱል ዩሱፍን እየቀራው ነበርና አንቀጽ 67 ላይ ስደርስ ኢነ ከይደኩና አዚም ያንሳ ዓለም እንዴ ትክክል ነው። ግን ሀባይቢ ትክክል ነው። እኛ ሁላችንም ማለት መጥፎች ነው አይደለም? ወላሂ አይደለም። እንደው ደስ የሚለው ነገር እሱ ካፊር ነው። የካፊር ቃላት ደግሞ አንይዝም እንጂ ያዘል ምስር ሂሳቤን አለክ እንዴ ወላሂ ሁሌ ነው በቃ እዚህ አንቀጽ ደስ የምገረመው። ያን ሳይላለ እንደው በአንድ ሴት ጥፋት የምር እና ደግሞ ብታጠፋም ጥፋቷ ደግሞ ፍቅር ነው አይደለ? እንዴት እንደዚህ ይላል? ጥፋቷ ፍቅር እስከሆነ ድረስ እንዴት እንደዚህ ይላል? እንደዛ የሚበላ የሚጠጣ የሌለበት ምንም ሞትን መርጠው እንደዛ ከተው ራሱ ወንድሞቹ ያን ያክል አልተባሉ አይደል እንዴ? እነሱ ስለመግደል ነው፣ እሷ ደግሞ ፍቅር ነው። የእሷ ጥላቻ ደግሞ የእሷ ደግሞ በደል ፍቅር ነበረ፣ የእነሱ ደግሞ ጥላቻ ነበር። እና እንዴት ነው የእኛ ነው የሚበልጠው ወይስ የወንዶቹ ጥመት ነው የሚበልጠው? የትኛው ነው? በአላህ እንዴ የትኛው ነው? ጉድ እኮ ነው። ግን ደስ የሚለው ነገር ፈያኪዱ ለከ ከይዳ እነሱንም ቢሆን እኮ ጥመት ያስቡብሃል ብሏልና ያዕቆብ ያው ይሄኛውን ትተን ይሄኛውን ብንይዝ አይሻልም? ሴቶች ምን ትላላችሁ? የምር እንደውም ወንዶች ጥመት ነው የሚያስቡት። አይሻልም? ፈያኪዱ ለከ ከይዳ ብሏል። ያዕቆብን ቃላት መያዝ አለብን። ነብይ ናቸውና አውዝል ምስር ግን ካፊር ስለሆነ የእሱን ቃላት አንይዝም ከዚህ በኋላ። የሴቶች ጥመት አይደለም የሚበልጠው የወንዶቹ ነው። የወንዶች ክፋት ነው የሚበልጠውና የኛ ክፋት ፍቅር ነው። የነሱ ደግሞ አይታችኋል ሞት ነው የመረጡለት። ስለዚህ ከዚህ በኋላ ይህን ቃላት ማንም ሰው እንዳያነሳ ማለት የኛ ጠማማ እንዳልሆን ማወቅ አለባችሁ። እሺ እንዴ እውነት እዚህ ስደርስ እኮ በቃ ሁሌ ነው በቃ የምገረመው። በኛ እንዴት እንደዚህ ይለናል? ምን አጠፋል? እና ሴቶች የትኛው ይበልጣል? ብላ የትኛው ይበልጣል? የኛ ነው ወይስ የነሱ ነው የሚበልጠው? አይ ደስ ይላል። ቁርአንን ማስተንተኗ እጅግ በጣም ገርሞኛል። ቁርአን እንደዚህ ለመፍታት መሞከሯ ደስ የሚል ነገር ነው። ግን አረዳዳችንን ማስተካከል አለብን። እዛ ጋር ምን አይነት ነገሮችን እያወራ ነው የሚለውን ሁሱ በደንብ ያብራራዋል። እስቲ ደግሞ አንድ ኡስታዝ ደግሞ በዚህ ጉዳይ ላይ ተናደው ምን እያወሩ እንደሆነ እኔም ግራ ገብቶኝ ነበር። እስቲ ምን እንደሚሉ ስሙ። እህታችን ያለችውን ሰምታችኋል። ቁርአንን ረድ እያደረገች ነው ማለት ቁርአንን እየመለሰች ነው። አልቀበልም እያለች አይነት ማለት ነው። በመጀመሪያ
ሙስሊም ከሆንሽ ሻሃዳ የሚያስደርግ አይነት ነው ይሄ ማለት ነው። ቁርአንን መመለስ ረዱ ንሱስ ኩፍር ስለሆነ ማለት ነው። ጥንቃቄ ማድረግ አለብሽ። ሙስሊም ካል ወሃብያ ከሆንሽ ወደፊት የምሰጠው አሁን ለሌሎቹ ጥንቃቄ ትምህርት በዛ መልኩ ሊሆን ይችላል እንጂ ላንቺ ምንም ትርጉም የለውም። ምክንያቱም ወሃብያ ብሎ ማለት ባት አምላኪ አላህን የካዱ ስለሆኑ ቁርአንን ቢመልሱም ቁርአንን አንቀበልም ቢሉም አይገርምም። ይገርማል። እንግዲህ ይሄንን መንገድ ተጠቅሞ ሌሎቹን ለማጥቃት እየሞከረ ነው። ለሷ መልሱ መመለስ ተተው ሌሎችም እንደዚህ ያስባሉ ብሎ እያወራባት ነው። እሱ ደግሞ እስቲ ባጭሩ የመለሰው ነገር አለ። ምን አለ? እሺ በዚሁ አጋጣሚ ተንኮለኛ የሚለው ቃል ትዝ አለኝ። ከይቅርታ ጋር መልስልሻለሁ። ሰሞኑን አንድ የሆነች ልጅ ቪዲዮ ሰርታ መሰለኝ በውስጡ ተልኮልኛል መልስ ስጠን ምናምን ብለው ይሄን የቁርአን አንቀጽን አንቀበለውም እያለች ያው ካለማወቅ የተነሳ ሙስሊም ትሆን አትሆን አላውቅም እንዲህ ተጠምጥማ ማለት ነው። እነ ከይደ ኩና ዐዚም የሚለውን ሱራ ዩሱፍ ላይ የሚገኘውን ያያችሁ ልጆች አላችሁ። የእናንተ የሴቶች ተንኮል በጣም ከባድ ነው የሚለውን አንቀጽ ስብሃንአላህ ይሄን እንዴት እቀበላለሁኝ እኔ እያለች ማለት ነው ምናምን ማለት ነው። ለውላ እነሃ መዕዙራ ቢጀህሊሃ ለከፈረት ቢሃዛ ልከላም ባለማወቋ ማየም ስለሆነች ይታለፋል እንጂ እንዲህ አይነት ሰዎች አውቆ ሆን ብሎ እያወቀ ከእውቀት ይሄን ቢናገር ሰው ይከፍር ነበር። አንድ የቁርአን አንቀጽ የካደ ሰው ሙሉን እንደካደ ነው። ያን እንደካደ የካደ ደግሞ አላህ Subhanahu Wa Ta'ala እንደካደ ይቆጠራል። لأن القرآن صفة من صفات الله Subhanahu Wa Ta'ala እንደተቀላይ ያንን እስኪ እናብራራ። إن كيد كنا عظيم ይላል። የእናንተ የሴቶች ተንኮል ከባድ ነው ይላል። አውዱን እንመልከት። ማን ነውስ እየተናገረ ያለው ወደሚለው ስንመጣ ጊዜ ይሄን እየተናገረ ያለው የሴትየዋ ባል ነው። የዙለይኻ ባል ማለት ነው። ገብታችኋል? ይሄን እየተናገረ ያለው ማን ነው? ንጉሱ ነው። ንጉሱስ በዚህ ነገር ላይ ተሳስተዋል ወይ ካለን የተሳሳተው ነገር የለም። ከምን አንጻር ነው ያልተሳሳተው ከተባለ ስለ ተንኮለኛ ሴቶች እያወራ ነው። ማናት ተንኮለኛ ከተባለ የንጉሱ ሚስት ነች። ምን እያደረገች ከተባለ ዮሴፍ ላይ ተንኮል እየሰራች እርሷን አስመልክቶ እየተናገረ እንጂ አጠቃላይ ሴቶችን አይደለም። አውዱን እንመልከት። በአውድ ነው የሚፈታው ቁርአን። ሲያቅ የሚባል ነገር አለ፣ አውድ የሚባል ነገር አለ። በታች አለ አይደል? ምን አይነት ሴቶች ናቸው ከተባለ ይሄን ዩሱፍ አለይሂ ሰላምን ከምንም ነገር በላይ ተንኮል እየሰራችበት ያለች ሴት ነች። እርሷን አስመልክቶ የተነገረ ቃል ነው ይሄ እንጂ አጠቃላይ ሴቶችን መጥፎ ናቸው እያለ ነው ወይ? ላ ከሴቶች በጣም መልካሞች እንዳሉ ቁርአን ይናገራል። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات ይላል። فالصالحات قانتات ማለት መልካም ሴቶች ቅን ሴቶች እያለ አላህ በርካታ ቦታ ላይ ተናግሯቸዋል። አንተ ሾካካ አይደለ? ይሄ ነው እና አምላክ አላህ Subhanahu Wa Ta'ala በርካታ ቦታ ላይ ጻድቅ ሴቶች እያለ የጠቀሳቸው በርካቶች አሉ። ሴት ብቻ ነው የምታጠቀው። يقول سبحانه وتعالى አንተ ሾካካ مريم إلا رسولا قد خلت من قبله الرسل توت يمار توت عشان ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة ይላል። እናቱም ጻድቅ ነች፣ ማርያም ጻድቅ ነች ይላል አላህ። ስለዚህ ከሴቶች ነፍ ጻድቆች መልካሞች ብሎ የተገለጹ በጅምላም አሉ በተናጠልም አሉ። ገብታችኋል አይደል? ያ ነው ለሴቶች መልካም ሴቶች አርአያ እያለ የጠቀሳቸው በርካታ ሴቶችም አሉ። ገብታችኋል? ስለዚህ መልካም እንዳሉ ሁሉ መጥፎዎች አሉ። ይሄ ምንም የሚካድ ነገር አይደለም። እዚያ ቦታ ላይ ታዲያ እየተናገረ ያለው ንጉሱ ስለማን ነው ከተባለ ስለ መጥፎዋ የሴት አይነት ነው። ዩሱፍ አለይሂ ሰላም ላይ ተንኮልና ሴራ እያሴረች ያለች ሴት አስመልክቶ እየተነገረ ቃል እንጂ አጠቃላይ እንዳው ስለ ሴቶች ሙሉ እየተነገረ። እነዚህ መልሶችን የሰማችዋ እህታችንም ለዚህ ንግግር ይቅርታ ጠይቃለች። አለይኩም ሀባይቢ እንዴት ናችሁ? እኔ ያለው ደህና ነኝ አልሐምዱሊላህ። ባለፈው በሰራሁት ቪዲዮ ማለት ነው ስለ ሱረቱል ዩሱፍ ላይ ባነሳሁት አንቀጽ ማለት አንደኛ ነገር ይቅርታ በጣም ያልተረዳችሁኝ ሰዎች አላችሁና ይቅርታ። ምክንያቱም በደንብ ስላላብራራሁላችሁ በጣም ይቅርታ። አንዳንዴ ማለት ነው አንዳንድ ሰዎች አለን የቱን የሚያክል እውቀቱ ቢኖራችሁም እንኳን የቱን የሚያክል እንትን ብትሉ ለሰዎች ማብራራት የማንችል ሰዎች የለም። ለሰዎች እንዲህ ነው እኮ እንዲህ ነው ብለን ለማስረዳት የሆነ የሚከብደን አይነት ሰዎች አለን እና እኔ ከዛ መሀል ነኝ እና ምናልባት በትክክል አላስረዳኋችሁም። አንደኛ ነገር ከሰዓቴም አንጻር ጊዜ ስለሌለኝም በትክክል አላስረዳኋችሁም። የተሰማኝ ነገር ነበር ወዲያው ዝም ብዬ አጠር አድርጌ የነገርኳችሁ፣ ምክንያቱም የምትረዱ ስለመሰለኝ ማለት ነው። እናንተ ደግሞ በሌላ መንገድ ነው ያሰባችሁት እና አንዳንዴ ሰው ነው፣ ያው አላህ ደግሞ አላህ ነው እና
አላህና እኔ እናውቃለን እውነታውን ማለት አላህና እኔ የኔን ሀሳብ ያውቃል፣ የኔን ርደት ፋይል ያውቃል። ምን ያክል ያለኝን ለቁርአን ያለኝን እንትን ግምጋሜ የሚያውቀው አላህ ነው። እዚህ ጋር እንደዚህ ነው እኔ ምናምን ብዬ ላስረዳችሁም አልችልም። የሚያውቀው እሱ ነው። እርግጥ ሰው ነው እና ካላስረዳ ነው ምን ካላል ነው ሊገባው አይችልም። የልብን ዋቂ ስላለ አይደለም ማለት ነው። እና በልቤ ውስጥ ያለውን አላህ ያውቃል። እኔ እንደዛ ለማለት ፈልጌ አይደለም። እነሱም በደንብ አልተረዱኝም። እኔም ደግሞ ለማውራት ተቸግሬ ነበር። ውስጥ ያለውን በእኔ ውስጥ ያለውን ነገር ለማስረዳት ቸግሮኝ ነበር ብላ እያወራች ነበር። በአጠቃላይ እቺ ልጅ ላወራችሁ ነገር ይቅርታ ጠይቃለች። ይቅርታውን እንደተቀበላችሁ ተስፋ አደርጋለሁ። ለዛሬ ያዝናላችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።